Wow, unbelievable. United beat Arsenal on their home soil በቤታቸው ብዙ ሰዎች የማውቃቸው የዩናይትድም የአርሴናልም ደጋፊ 100% ሹር ነበሩ አርሴናል እንደሚያሸንፍ። ግን ብዙ ነገር ሀፕን አድርጓል። ኮች ተቀይሯል። ተጫዋቾቹ ሞራላቸው ለው ነው። የባለፈው ማሸነፍ ነገር እንኳን ከፍ ከፍ ያደረገው ሞራላቸው፣ ግን በአሁኑ አርሴናል በቤቱ ያው ያልተጠበቀ ነገር ነው። ግን ዛሬ ትንሽ ከቨር ላደርግ የፈለግኳቸው ቶፒኮች የአርሴናል ዲፌንስ፣ ጎሎቹን፣ ዩናይትድ ፕሌየር ፐርፎርመንስ እንዴት እንደተጫወቱ ተጫዋቾች ቶፕ ተጫዋቾቹ ማለት ነው። እንደ ኒው ማናጀር ጊዜያዊ ማናጀሩ ማለት ነው። እና እስቲ ፋን ፋክት ደግሞ አንድ ፋን ፋክት በመሀል አመጣና እናወራበታለን። ስለ አርሴናል ዲፌንስ እንጀምርና አርሴናል ዲፌንስ በጣም ቶፕ ዲፌንስ የሚባል ነው። ብዙ እንትን አላቸው፣ ብዙ ኮኦርዲኔሽናቸው፣ ብዙ ዊን አላቸው። በጣም የሚፈሩ ዲፌንስ ናቸው። ግን ዛሬ የምናየው ዲፌንሳቸው ሜኪንግ ላይክ ስሞል ሚስቴክስ ስፔሻሊ በገብርኤል እና በሚድፊልዱ ላይ ያለው የፓሲንግ ስህተት ነው። የብራያን ምቦሞ ተጠቅሞበት እሱን የመጀመሪያውን ግብ ሊያገባ ይቻላል። እና እንደዚህ አይነት ስህተት ኖርማሊ አይታይባቸውም አርሴናሎች። ይሄ ኢማይ ቢ ቢካዝ ኦፍ የእንትናቸው ፕሬሸር ማለት ነው። የዊኒንግ ታይትሉን ለመፈለግ ያላቸው ፕሬሸራቸው በጣም ሀይ ስለሆነ በዛ የተነሳ ክሬት የሆነ ኢሹዎች ናቸው ዲፌንስ ላይ ማለት ነው። ግን ኦቨርኦል ስትሮንግ ዲፌንስ ነው ያላቸው። ሌላ ቲም ሲጫወቱ የማየው ከሆነ በጣም ጠንካራ የሆነ ዲፌንስ ነው ያላቸው። ሌላው ደግሞ ጎሎችን ብናይ የመጀመሪያው ግብ አርሴናል ያገባው ኦን ጎል ተባለ እንጂ አይ ቲንክ የተነካ ይመስለኛል በአርሴናል ተጫዋች። እና አይ ቲንክ ማርቲነዝ ያደረገው ሙከራ ለማዳን በጣም ብዙ እንትን የለውም። ታቹ ትንሽ ያለችው ታች በአርሴናል ተጫዋች ነው አፌክት አድርጎት ግብ ሊሆን የቻለው። ስለዚህ ኦን ጎል ብለው በማለታቸው ትልቅ ስህተት ነው ብዬ ነው የማስበው። ሌላው ደግሞ የፓትሪክ ዶጉስ ጎል በጣም 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 አሜዚንግ የሆነ ጎል ነው። ጨዋታው ራሱ ከጎሉ በፊት ያለው አንድ ሁለት ተጫውተው ከብሩኖ የተሰጠው ኳስ የተመቸ ነው። እንደዛ በቮሊ ለመምጣት በጣም የተመቸ ነበርና ደስ የሚል ጎል ነው ያየነው ዛሬ። ተጨማሪ ደግሞ ማቲያስ ኩኛስ ጎል ኦልሶ አውት ኦፍ ዘ ቦክስ እና ከዲስታንስ ነው እና የመታው ኳሱን በዲፌንሱ አዙሮ ነው ያገባው። እና በጣም አሪፍ ግቦችን አይተናል ዛሬ። የአርሴናል ሁለተኛው ግብ እኔ እንጃ በመገፋፋት የገባ ግብ ነው እና ሊገባም ላይገባም የሚችል ጎል ነው። ይሄን ያህል የሚደነቅ
የሆነ ግብ አይደለም። ግን እኔ ደግሞ የዩናይትድ ፋን ስለሆንኩኝ ነገሮችን ላከርባቸው እችላለሁ አርሴናሎች ላይ። ግን አይ ፊል ላይክ ዩናይትድ ሴት የሆኑ ኖሮ በስነ ስርዓቱ ይሄ አቮይድ የሚደረግ ጎል ነበረ። ሌላ ደግሞ አድ ብናደረግ አዲስ ማናጀር ነው ዩናይትድ ያላቸው እና ማይክል ኬሪግ እንዴት ፕሮግረስ አድርጎታል ቲሙን የሚለውን ብናወራ ከሩበን አምሮን ከሚያደርጋቸው የስታይሎች ላይክ የአጨዋወት ስታይሎች ትራንዚሽን ከኋላ ወደ ፊት የሚያመጣቸው ኳሶች ትራንዚሽን ኮምፔር ስናደርገው አሁን ሞር አታኪንግ ሞር ፈጣን ሞር ሩበን አምሮን ሞር ኳስ ሆልድ አድርጎ ፑሽ አድርጎ አዘ ቲም መሄድ ነው የሚፈልገው። ይሄ ግን ዋንስ ዊ ሃቭ ዘ ቦል ወደፊት ፕሮግረስ አድርገን ቶሎ ብለን እንዴት አድርገን ፊኒሽ እንደምናደርግ የሚለውን አይነት ስታይል ይዞ ነው የመጣው እና ካየነው አንጻር ሁለቱንም ጌም ብዙ ፖዚሽን ባይኖረውም ዩናይትድ አሸንፎ ሊወጣ ይችላል። ምክንያቱም ኩዊክሊ ከኋላ ኳስ ይዞ ወደፊት አረማምዶ ያንን ኳስ ለመጨረስ ማለት ነው እና ባየነው አኳያ በሁለቱ ጌም ኢምፕሬሲቭ ሆኛለሁ በጣም። አዲሱ ማናጀር ጊዜያዊ ማናጀር ቢሆንም ይሰጠው ለፊውቸር አይሰጠው ሙሉ ለሙሉ የሚለው ላይ ገና ነን። ግን ባየነው አንፃር ይሄ በጣም ፊውቸሪስቲክ የሆነ ጥሩ መንገድ የሚያስይዝ ማናጀር ነው ብዬ አምናለሁ። በተጨማሪም ምንድነው አዲስ ነገር ፋን ፋክት ያለው ከተባለ አርሴናል ከሁሉም ኮምፒቲሽን እስካሁን ድረስ ከዩናይትድ ጋር ባደረገችው ማለት ነው ወደ ክሎስ ቱ 189 ኮምፒቲሽን አድርጓል። አክሮስ ኦል ላይክ ኤፍኤ ካፕ፣ ቻምፒየንስ ሊግ፣ ኦል ዘ ካፕስ፣ ኦል ዘ ሊግስ ኢንክሉዲንግ ማለት ነው። ከዛ 90 ጊዜ አርሴናል ስታሸንፍ 99 ጊዜ ዩናይትድ አሸንፋለች ሂስቶሪካሊ ማለት ነው። ሶ ይሄ የሚናገረው ዩናይትድ ኦልዌይስ ቢን ዘ ቤተር ቲም ማለት ነው። ይሄ ለአርሴናል ፋኖች የተነገረ ነው። ኦኬ ጋይስ ቴንክ ዩ ስለመጣችሁ ስለሰማችሁኝ። አስተያየት ላላችሁ አስተያየታችሁን ስጡኝ። አመሰግናለሁ።